እኔ መልግን ይህን ዚክር በማለቴ ግን ምንድነው የማገኘው ጥቅም? የትኛውን? ሱብሃንአላህ ወቢሐምዲሂ ረሱላችን አለይሂ ሰላቱ ወሰላም እንዲህ ብለዋል። ይህንን ዚክር ሱብሃንአላህ ወቢሐምዲሂ ያለ ከነጋ 100 ጊዜ ያለ ሰው ወንጀሎቹ እንደ ባህር አረፋ እንኳን ቢበዙ በአላህ ፍቃድ ይማርለታል ብለዋል። እሺ ላ ሐውለ ወላ ቁወተ ኢላ ቢላህ ብለስ ረሱላችን አለይሂ ሰላቱ ወሰላም ስለዚህ ዚክር ሲናገሩ ከጀነት ሀብቶች ውስጥ አንዱ ነች ብለዋል። አልሐምዱሊላህ ይሄኛውንስ ብል የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም እንዲህ ብለዋል። ንጽህና የኢማን ግማሽ ነው፣ ምስጋና ደግሞ ሚዛኖችን ትሞላለች ብለዋል። በሰማይና በምድር ያለውን በሙሉ ትሞላለች ብለዋል። እሺ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ይህንንስ ብል ይህ ዚክር በአላህ ሱብሃነሁ ወተዓላ ተወዳጅ ከሆኑ ነገራቶች ውስጥ አንዱ ነው። ታዲያ ይህን ዚክር ስንል ወንጀሎቻችን ዛፍ ላይ እንዳሉ ቅርንጫፎች ይራገፋሉ። እሺ ሱብሃንአላህ አልሐምዱሊላህ አላሁ አክበር ይህንንስ ብል ረሱላችን አለይሂ ሰላቱ ወሰላም ስለዚህ ዚክር ሲናገሩ አገልጋይ ከመያዝ ይህ ዚክር ይሻላል ብለዋል። ማለትም ከመተኛታችን በፊት ይህን ዚክር ካልን ነገ የምንሰራው ስራ ላይ አቅም እንዲሁም ብርታት ይሆነናል። አስተግፊሩላህ ይህንንስ ብል ይህ ዚክር ምህረት መጠየቂያ ዚክር ነው። ታዲያ የነቢዩላህ ኑህ ህዝቦች አንዲት ጊዜ ብቻ አስተግፊሩላህ ቢሉ ኑሮ አላህ ሱብሓነሁ ወተዓላ ዝናብን ያዘንብላቸው ነበር፣ ሀብትን ይሰጣቸው ነበር፣ እንዲሁም ልጆቻቸውን በረካ ያደርግላቸው ነበር። በሱ ብቻ አለበቃም፣ ጀነት ውስጥ አትክልትን ይሰጣቸው ነበር፣ እንዲሁም ወንዞችን ይሰጣቸው ነበር። ይህ ዚክር ይህን ያህል አቅም አለው። እሺ አያተል ኩርሲንስ ብቀራ ይህን የአያተል ኩርሲ አንቀጽ ብንቀራ አላህ ሱብሓነሁ ወተዓላ ከሰማይ ጠባቂ ይልክልናል። እንዲሁም ደግሞ እስኪነጋ ድረስ ሸይጣን በእኛ አጠገብ አይደርስም። እንዲሁም ደግሞ እኛን ከሚጎዱ ነገራቶች እንጠበቃለን። ታዲያ እኛ አፋችን ላይ ቀላልን ብለን የምናስበው ዚክር እያንዳንዱ ዚክር ሪዋርድ አለው፣ ሽልማት አለው።